የደረቀ ጭንቅላት በመያዛችን ይሄ ኦፍ ስለሆነ በጣም ነው የሚገርመው። ለመሬት ሳናጣ ለማፈር ሳናጣ የአየር ጠባያችን ሳይጣላት የኛ ጠባይ በመበላሸቱ የተነሳ ለፍቅር በማጣታችን ሰላም በማጣታችን በምርጥ ዘሩ ፋንታ ጥይት ስለዘራንበት በማዳበሪያው ፋንታ ፈንጅና ቦምብ ስለሰራንበት በትራክተሩ ፋንታ መድፍና ትራክተር ስለነዳንበት ስላነደሩ መሬቱን የለት በእውነቱ ይሄ መሬቱን እኛውንን ያበላሸ ነው። የሚበላ ማጣት፣ የሚጠጣ ማጣት፣ የሚለበስ ማጣት፣ መጠለያ ማጣት ይሄ ከባድ ስጋዊ ፈተና ነው። ስጋዊ ብዙዎቹ ዛሬ ወገኖቻችን የዕለት እንጀራ አጥተው የሚሰቃዩ በየቦታው ስንት ናቸው? በእውነቱ የፈረንጅ ስንዴ የሚጠብቁ የፈረንጅ ዘይት የሚጠብቁ የዕለት እንጀራችንን ስጠን ነው ስጠኝ አይደል? ይሄ ጉቦኛ ነው። እንጀራዬን ስጠኝ የሚለው የኛን እየዘረፈ የሚበላው። እኛ ምን ስጠን ነው የምለው? እንጀራችንን ነው። እንጀራችንን ስጠን ማለት ዝናቡን ስጠን። ይሄ ሀገሬ ዝናቤ ይሄ ስግብግብ ሰው የኔ ማለት ይቀነዋል። እንደውም አንድ ጸሐፊ ሲጽፍ የሀገር መሪዎች አለ ጥሩ ነገር ሲሰራ እኔ ማለት ይወዳሉ፣ ጥፋት ሲጠፋ እኛ ማለት ይወዳሉ። ጥሩን ነገር የግላቸው መጥፎውን የጋራ ማለት ይፈልጋሉ አለ። ስግብግብ ሰው የኛ የምንበላውን የምንጠጣውን በእውነቱ ምን ልብላ ምን ልልበስ የት ልደር ከማለት የበለጠ ፈተና የለም። በጣም ነው የሚገርመው። አሁን ብዙ ጊዜ በልተና ምስጋና አናመሰግንበት። እኛ ግን አባቶቻችን በልታችሁ እንዲበሉ ከመብላታችሁ በፊት ይህን በሉ ከበላችሁ በኋላ ይህን በሉ ብለው ከብሉይ ከሐዲስ ቀርተው ከመጻሕፍተ ሊቃውንት ከመጻሕፍተ መነኮሳት ጨምቀው ከሌሎችም ጥንታውያን መጻሕፍት መርጠው እጥር ምጥን ስብስብ አድርገው ጊዜ የማይፈጅ ጊዜ የማያቃጥል ደከመኝ ሰለቸኝ ተንዛዛ እንዳንል አጭር ግልጽ ሁሉንም የሚያካትት ጸሎት ሰርተውልናል። ሕይወታችን ውሃ ብሏል። ባዷችንን ቀርተናል። ሀፍረት፣ ውርደት፣ ጭንቀት፣ ተስፋ መቁረጥ ከቦናልና የዚህ ሁሉ ደግሞ የምን ውጤት ነው? የኃጢአት ውጤት ነው። ኃጢአቱ ይቀር ከተባለ ሰው ሁሉ ነገር ይቀር ይባላል፣ ሁሉ ነገር ያገኛል። ስለዚህ ቅድመ መርበሩ ለእግዚእነ በልጅሽ በወዳጅሽ በመድኃኔ ዓለም የፍርድ አደባባይ በስልጣኑ መንበር ማለት ስልጣን ሹመት አምላክነት እግዚእነት ነው ለክርስቶስ ሲነገር እና በፊቱ ንገሪልን አለና ይሄ ሁሉ የምታደርጊልን አለ ለዛ አብላአነ ዘንተ ህብስተ ይህን እንጀራ ላበላን ወለዛ አስተየነ ዘንተ ጽዋ ይህን ውሃ ላጠጣን ወለዘ ሰራ ለነ ሲሳየነ ወአራዘነ አራዘነ ልብስ ለሰጠን ሲሳየነ ቀለብ ለሰጠን የዕለት ለዛ አብላነ ዘንተ ህብስተ ማለት እዛው ፊት ለፊት እትሪው ላይ የበላነውን እንጀራ የፈቀደልን በልተን ትንስ አይለን እመቤታችን ሆይ ጸሎታችንን አሳርጊልን ኃጢአታችን ሁሉ ይቅር ይለን ዘንድ ከዚህ የበለጠ ጸሎት አለ? ከዚህ የበለጠ ጸሎት አለ? የለም። የኦርቶዶክሳዊ ተዋሕዶ ቤተክርስቲያን ሊቃውንት ጥንቶቹን እያልኩ ነው። ዛሬ ሊቅ አለ ብዬ ብዙም አላም እንደው የጥንቶቹ መደበኞቹ ማለት ነው። እነዛ ምግባር ከሃይማኖት ነፍስ የተራቀላቸው ምግባር ነፍስ ከስጋ የተስማማላቸው የሚናገሩትና ልባቸውና አንደበታቸው የታረቀላቸው እግዚአብሔር በጊዜያቸው በገንዘባቸው በአካላቸው እንዲጠቀምበት የፈቀዱ የጥንታውያኑ የኦርቶዶክስ ተዋሕዶ ሊቃውንት ረጅሙን መጽሐፍ ቅዱስ ጥልቁን መጽሐፍ ቅዱስ ሰፊውን መጽሐፍ ቅዱስ እጥር ምጥን አድርገው በጸሎት መልክ ሸምድደን እንድንጸልየው ማድረግ የነሱ መለያ ነው። የዘወትር ጸሎት በደንብ እየሰማችሁ ነው ምእመናን? የዘወትር ጸሎት የምንለው አለን አይደለም? በየቤታችሁ የምትጸልዩት የዘወትር ጸሎት ማለት አት በገጽ ወኩለንታዬ ብለን በስመ አብ ወወልድ ብለን የምንጸልየው በአማርኛ ትጸልዩታላችሁ እናንተ አይደለም? ያምንጸልየው ጸሎት በጣም የሚገርማችሁ እኛ ዘወትር ስለምንለው ደጋግመን ስለምንለው ትኩረት ስላልሰጠነው ስላልተመረመርንበት በደንብ ልባችንን ሰተን ስላላየነው እንጂ የዘወትር ጸሎትን ብቻ በቃሉ ይዞ ወይም በመጽሐፍ ከልቡ የሚጸልይ ሰው ብሉይን ያጠናል፣ ሐዲሱን ያጠናል፣ ኦርቶዶክስ ተዋሕዶ ቤተክርስቲያን የምታስተምራቸውን ዶግማ እና ቀኖና ይረዳል። ስለዚህ በዘወትር ጸሎት ውስጥ የተካተቱ ጸሎቶች በጣም ነው የሚገርሙኝ። እንዴት አይነት ምጡቃን አባቶች ነበሩን! እንዴት አይነት ረቂቃን አባቶች ነበሩን! ረጅሙን አሳጥረው ሰፊውን አጥብበው የረቀቀውን እኛ በምንሰማው መጠን እኛ በምንረዳው መጠን እንደው ልክ የድሮ አሁን በዚህ በከተማ
ድንቹ እየተፈጨ ሌላውም አትክልት በጁስ መልክ እየተፈጨ ለህፃናት ይሰጣል። በገጠር ያደጋችሁ ታውቁታላችሁ። እናቶቻችን ቆሎውን ለህፃን ልጅ ሲያበሉ ምን ያደርጋሉ? እስኪ ንገሩኝ፣ ጮክ ብላችሁ ንገሩኝ። አኝከው ምን ያደርጉታል? ያበሉታል። አሁን ዛሬ ከተማ እንደዛ ልጆቹም አይቀበሉም። ዛሬ ገርማቸዋል። ኧረ ያኘከው ነው እንደሚበላው ነው የሚለው። የዛሬ እኮ እኔ አሁን አንዳንድ ጊዜ ህፃናቱን ቤቱ ስመለከት እኔ በ7 በ10 ዓመታችን የት ነበርኛ? እንደው ነው እኔ እስከ 15 ዓመት ያለ ባክኖ ብለን ይመለስ ብሎቱን ለመናገር ምን እንደሰራበት አይታወቅም። ተጃጅልን ያለፍንበት ማለት ነው። እና እናቶቻችን ህፃን ልጅ ያን ጊዜ ጁስ መፍጫ ስላልነበራቸው እንደ ዛሬ የሰለጠነ ዘመን ስላልነበረ ለህፃኖች ምን ያደርጉታል ብያቸዋለሁ? አኝከው የኛ ሊቃውንት እውነቱን ለመናገር እኛ ገና ዳዴ ምን ህፃናት ስለሆን ሁልጊዜ ስለማናድግ አኝኮ የማጉረስ ያህል አጥብበው ነግረውናል። አሁን ለምሳሌ ቅድም እንማማርበታለን ብዬ ነገርኳችሁ። ስብሐት ለአብ ምሳ በልተን እንድናመሰግንበት የተሰጠን ነው አይደለም? በጣም ነው የሚገርመው። አሁን ብዙ ጊዜ በልተና ምስጋና አናመሰግንበትም። እኛ ግን አባቶቻችን በልታችሁ እንዲበሉ ከመብላታችሁ በፊት ይህን በሉ ከበላችሁ በኋላ ይህን በሉ ብለው ከብሉይ ከሐዲስ ቀርተው ከመጻሕፍተ ሊቃውንት ከመጻሕፍተ መነኮሳት ጨምቀው ከሌሎችም ጥንታውያን መጻሕፍት መርጠው እጥር ምጥን ስብስብ አድርገው ለጊዜ የማይፈጅ ጊዜ የማያቃጥል ደከመኝ ሰለቸኝ ተንዛዛ እንዳንል አጭር ግልጽ ሁሉንም የሚያካትት ጸሎት ሰርተውልናል። በእውነት እንደው ነፍሳቸውን ይማር አልንንም። ገነት ነው ያሉት፣ በረከታቸው ይድረሰን። እነሱን ያበረታ ያበርታን እግዚአብሔር። እና ቅድም እንዳልኩት ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለእግዝእትነ ማርያም ስብሐት ለመስቀለ እግዚእነ ኢየሱስ ክርስቶስ ካሉ በኋላ ክርስቶስ በምህረቱ ይዘከረን። ክርስቶስ በምህረቱ ምን ያድርገን? ያስበን። ቀጥሎስ አመዳግም ምጽአቱ እያስተሐፈረን፣ ዳግመኛ በሚመጣበት ጊዜ አያሳፍረን፣ በቀኙ ያቁመን። እሺ ወበአምልኮቱ ያጽናን፣ እሱን በማምለክም ያጽናን። ቀጥሎስ አቤት እግዝእትነ ማርያም አይርጊ ጸሎተነ፣ እግዝእትነ ድንግል ማርያም ሆይ ልመናችንን እንባችንን ጥያቄያችንን ከልጅሽ ከወዳጅሽ ከመድኃኔ ዓለም ዘንድ አድርሽልን። ወአስተስርይ ኩሎ ኃጢአተነ፣ ኃጢአታችን እንዲሰረይልን አድርጊ። ይቅር በይን ማለት ብቻ ነው። አስተስረየ ገቢር እንደው ሌላ ይቅር ግድል ምሱ ለቀኔ ውስጥ ግስ ውስጥ አልገባም። ወአስተስርይ ኩሎ ኃጢአታችን ሁሉ አስተስረይልን ማለት ይቅር እንዲለን አድርጊልን። በቃና ዘገሊላ ወይንኬ አልቦሙ፣ ጌታዬ ወይን እኮ የላቸውም ብለሽ ውሃውን ወይን አድርገሽ ሀፍረታቸውን ውርደታቸውን በክብር በደስታ እንደተካሽ እኛም ህይወታችን ውሃ ብሏል። ባዷችንን ቀርተናል። ሀፍረት ውርደት ጭንቀት ተስፋ መቁረጥ ከቦናልና የዚህ ሁሉ ደግሞ የምን ውጤት ነው? የኃጢአት ውጤት ነው። ኃጢአታችን ይቅር ካለን ጸጋሰ ስርየተ ኃጢአት ይእቲ፣ ታላቁ ሊቅ ዮሐንስ አፈወርቅ የኃጢአት ይቅርታ ማግኘት ጸጋ ነው አለ። ኃጢአቱ ይቅር ከተባለ ሰው ሁሉ ነገር ይቅር ይባለት፣ ሁሉ ነገር ያገኛል። ስለዚህ ቅድመ መርበሩ ለእግዚእነ፣ በልጅሽ በወዳጅሽ በመድኃኔ ዓለም የፍርድ አደባባይ በስልጣኑ መንበር ማለት ስልጣን ሹመት አምላክነት እግዚእነት ነው ለክርስቶስ ሲነገር እና በፊቱ ንገሪልን አለና ይህ ሁሉ የምታደርጊልን አለ ለዛ አብላአነ ዘንተ ህብስተ፣ ይህን እንጀራ ላበላን፣ ወለዛ አስተየነ ዘንተ ጽዋ፣ ይህን ውሃ ላጠጣን፣ ወለዘ ሰራ ለነ ሲሳየነ ወአራዘነ፣ አራዘነ ልብስ ለሰጠን፣ ሲሳየነ ቀለብ ለሰጠን። የዕለት ለዛ አብላአነ ዘንተ ህብስተ ማለት እዛው ፊት ለፊት እትሪው ላይ የበላነውን እንጀራ የፈቀደልን በልተን ትንስ አይለን። አንድ ጊዜ አንድ ሰዎች በሉና ካህናት ናቸው በልተው ሲያሳርጉ ሰውየው የበላነውን ከስጋችን የጠጣነውን ከደማችን ብለው ያሳርጋሉና አንዱ ፌዘኛ ዝም ብሎና ምን ያስፈልገዋል አንድ ጊዜ በልተነዋል እኮ ብለው ይወጣሉ። መንገድ ላይ ሰውየው የበላው ሳይስማማው ይቀርና የተሸኘው መልሶ ተጠርዞ ይወጣል። እንግዲህ ተፈናቀለ ምግቡ ማለት ነው። ምግብ ይፈናቀላል አንዳንድ ጊዜ ከሆነ እና ተፈናቅሎ ወጣ ምግቡ
እና ቅድማዬ የበላነውን ከስጋችን ያልኩት ይሄ ችግር እንዳይመጣ ነበር። አንተ አልተረዳኸኝም ማለት እና ለዛ ብላ ሲሳይ ማለት ቀለም ማለት ነው። ኪችን ያለው ያልተጋገረው ዶቄቱ፣ ጤፉ፣ ሽንኩርቱ፣ ዘይቱ ያልተሰራው ለዛ ብላ ዘንተ ህብስተ ማለት ደግሞ እትሪው ላይ የበላ ነው የጠጣ ነው ውሃ የበላነውን እንጀራ ለሰጠን ወለዘ ሰራለን ሲሳይናው አራዘነ ማለት ደግሞ የዓመት ልብሳችንን የዕለት ቀለቡን የሰጠን ማለት ነው። ይህን ያደረገ ማን ነው? በደንብ ንገሩኝ። ወለዘ ተአገሰ ለነ ኩሎ ኃጢአተነ ኃጢአታችንን ለታገሰን ሳያጠፋን ኃጢአታችንን ታግሶ በይቅርታው ታግሶ ላኖረን ለሱ ወለዘ ወሀበነ ስጋው ቅዱሰ ወደሙ ክቡረ ስጋውን ለሰጠን ደሙን ለሰጠን ወለዛ አብጽሐነ እስከዛቲ ሰዓት የዕለት እንጀራ ሰጥቶ ልብስ ሰጥቶ ኃጢአታችንን ታግሶ ስጋውን እንድንበላ ደሙን እንድንጠጣ ፈቅዶ እስከዚህ ቀን ድረስ የጠበቀን ለሱ ቸርነቱ ለዘላለም ነውና በምህረቱ ያስበን፣ ዳግመኛ ሲመጣ አያሳፍረን፣ በአምልኮቱ ያጽናን። እመቤታችን ሆይ ጸሎታችንን አሳርጊልን፣ ኃጢአታችን ሁሉ ይቅር ይለን ዘንድ ብለው እንዴት አይነት ንባቡ የተዋበ ምስጢሩ የተዋበ ልብን የሚያሳርፍ አእምሮን የሚያሳርፍ ጸሎት ሰርተውልናል። በእውነት በድጋሜ ይሄን ላዘጋጁ አባቶቻችን በረከታቸው ይድረሰን። እኔ ብዙን ጊዜ የሚለፈፍ ጠላቶች አስበው አልመው የሚለፍፉት እኛም አሚን ብለን የተቀበልነው የሚመስል በቤተ ክርስቲያን ክርስቶስ አልተሰበከም፣ የክርስቶስ አልተነገረ የሚሉ የዋገራገር ሰዎች ይሄን እናንተ ስለማታነቡ ብዙም ስላልተማራችሁ ይሆን እንደበላችሁ ሊሆን ይችላል። እኛ ግን አንልም። ይክበር ይመስገን እግዚአብሔር። አንልም። አንብበናል፣ ተምረናል፣ አውቀናል። ኦርቶዶክሳዊ ተዋህዶ ቤተክርስቲያን እንኳን በመደበኛ ቅዳሴዋ እንኳን በመደበኛ ማህሌቷ እንኳን በመደበኛ ስብከቷ ስንበላ ስንጠጣ እንኳን ስሙን ጠርተን ጌትነቱን ልብ አድርጉ። ክርስቶስ በምኑ ያስበን? በምኑ ያስበን? ዳግመኛ ሲመጣ ምን ያድርገን? በአምልኮቱ ምን ያድርገን? ከዚህ የበለጠ ጸሎት አለ? ከዚህ የበለጠ ጸሎት አለ? የለም። እንደገና አሁን ይሄን ከየት አመጡት አባቶቻችን ስትሉ ደግሞ ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 6 ቁጥር 5 በሉቃስ 11 ቁጥር 4 ላይ አባታችን ሆይ ጸሎት አስተምረን ብለው ደቀ መዛሙርት በጠየቁት ጊዜ አንትሙሰ ወበትጸልዩ ከመዝ በሉ እናንተ ስትጸልዩ እንዲህ ብላችሁ ጸልዩ አለና አቡነ ዘበሰማያት አባታችን ሆይ የት የምትኖር አባታችን ማን ነው? የት ነው የሚኖረው? አባታችን እግዚአብሔር ከሆነ የሚኖረው በሰማይ ከሆነ አንድ ልጅ አባቱ ኢትዮጵያዊ ከሆነ ልጁ ምንድነው? አባቱ አሜሪካዊ ከሆነ ልጁ ምንድነው? አቤት አሜሪካዊ ነው። አባታችን የት ነው? እኛ። ስለዚህ አባታችን ምናዊ ነው ማለት ነው። እኛ ምንድነን? ሰማያውያን። እኔ የዓለም ብርሃን ነኝ ብሎ ሐዋርያትን እናንተም የዓለም ብርሃን ናችሁ ብሏቸዋል። እሱ ኖላዊ ይባላል፣ እረኛ ይባላል። ሐዋርያት ሊቃውንት ደግሞ ኖሎት እረኞች ይባላሉ። ከስሙ ከፍሎ ሰጥቶናል። ስጋውን ብቻ አይደለም የሰጠን፣ ስጋውን ቆርሶ አብልቶናል፣ ደሙን ቀርቶ አጠጥቶናል። ከስሙ ከፍሎ ሰጥቶናል። ክርስቶስ ተብሎ ክርስቲያን ከወርቃም የወርቅ ፍልቃቂ ምንድነው? የወርቅ ፍልቃቂ ምንድነው? ወርቅ ነው። ክርስቶስ ወርቅ ነው። የዚህ ወርቃማ ስም ፍልቃቂ ደግሞ ምን ይባላል? ክርስቲያን ይባላል። ክርስቲያን የሚለው ስም ክርስቶስ ከሚለው ስጋውን ብቻ አካሉን ሰጥቶናል፣ ስሙን ሰጥቶናል። እንደገና እሱ የተጠራበትን ስም እንድንጠራበት እሱ ሐዋርያ ይባላል ሰብኳልና፣ መልአክ ይባላል ተልኳልና፣ ነቢይ ይባላል የሚመጣውን ተናግሯልና፣ ሊቀ ካህናት ይባላል ራሱን መስዋዕትም ግብዣም ጋባዥም አድርጎ አቅርቧል። ስለዚህ አባቶች እሱ ሰማያዊ ሲባል እኛ ምንድነን? ሰማያውያን። እሱ ብርሃን ሲባል እኛ ምንድነን? ብርሃናውያን። አባታችን በሰማይ ቅዱስ ጳውሎስ እኛስ ሀገራችን የት ነው አለ? በሰማይ ነው አለ። አባታችን የት ነው የምትኖረው አልነው? በሰማይ። የአባታችን ሀገር የማን ነው? የኛ ነው። እሱ ስትጸልዩ አባታችን በሰማይ የምትኖር በሉኛ አለ። ሐዋርያው ቅዱስ ጳውሎስ መጣና ደግሞ እንዴ አባታችን በሰማይ ከሆነ እኮ እኛም ሀገራችን የት ነው አለ?
በሰማይ ነው አለ። ስለዚህን ከነገረን በኋላ ምን አለ? ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ ይሁን ብላችሁ ጸልዩ ካለ በኋላ አራተኛዋ ነጥብ እንደው የምትለው የዕለት እንጀራችንን መቼ ይስጠን? ምን? አቤት የዕለት እንጀራ ስጠን ነው። ስጠኝ አይልም። ይሄ ጉቦኛ ነው። እንጀራዬን ስጠኝ የሚለው የኛን እየዘረፈ የሚበላው። እኛ ምን ስጠን ነው የምለው? እንጀራችንን ነው። እንጀራችንን ስጠን ማለት ዝናቡን ስጠን ማለት። ለምሳሌ ዝናብ ሲጥል ዝናቤ ነው ዝናባችን ነው የምንለው? አቤት ሀገራችን ነው ሀገሬ ነው የምንለው? ሀገራችን። ይሄ ሀገሬ ዝናቤ ይሄ ስግብግብ ሰው የኔ ማለት ይቀነዋል። እንደውም አንድ ጸሐፊ ሲጽፍ የሀገር መሪዎች አለ ጥሩ ነገር ሲሰራ እኔ ማለት ይወዳሉ፣ ጥፋት ሲጠፋ እኛ ማለት ይወዳሉ። ጥሩን ነገር የግላቸው መጥፎውን የጋራ ማለት ይፈልጋሉ አለ። ስግብግብ ሰው የኛ። ኢየሱስ ክርስቶስ ስትጸልዩ ምን በሉ አለ? እንጀራችንን ስጠን በሉኝ። እንጀራዬን በሉ አላለም ክርስቶስ። ልብ አድርጉ፣ እንጀራችንን ስጠን። ስለዚህ አሁን እንጀራ የሚሰጥ ማን ነው? አባቶቻችን በዚህ ጸሎት ውስጥ ይሄን ወስደው ነው ቅድም በስብሐት ላይ የነገርኳችሁ ለዛብልዓነ ዘንተ ህብስተ፣ ይህን እንጀራ ላበላን። የቱን እንጀራ? እትሪ ላይ አቅርበን ባርከን የበላ ነው እንጀራ። ወለዛ አስተየነ ዘንተ ጽዋ፣ ውሃ ላጠጣን፣ የምንጠጣው ውሃ ለሰጠን። የሚጠጣው ውሃ የሰጠን ማን ነው? እግዚአብሔር። የሚበላ እንጀራ የሰጠን ማን ነው? እግዚአብሔር። የምንጠጣውን ውሃ እኮ ብቻ አይደለም የመጠጣትን ስሜት የፈጠረ ማን ነው? የምግብ ፍላጎትን የፈጠረ ማን ነው? እግዚአብሔር። ሀብታሞች የምግብ ፍላጎትን መፍጠር ይችላሉ? አይችሉም። ለዚህ ነው ብዙ ሀብታሞች በላተኞች አይደሉም ወሬ ስንሰማ። ምክንያቱም ምግቡን መግዛት ቻሉ፣ ፍላጎቱን በገንዘብ አይገዙትም። እንቅልፍ ብዙ ሀብታሞች እንቅልፍ የላቸውም ይባላል። እንግዲህ ሄዳችሁ ጠይቋቸው። እኔ እንደናንተው ስለሆንኩኝ አላውቅም። ግን ብዙ ሀብታሞች እንቅልፍ የላቸውም። በገንዘብ ይገዛል ወይ? እንቅልፍ ይገዛል። ምኝታ አንሶላ ይገዛል፣ ብርድ ልብስ ይገዛል፣ ውድ ፍራሽ ይገዛል። እስከ ብዙ 100 ሺህ ብር የሚያወጡ ፍራሾች አሉ ይባላል። ብርድ ልብሶች አሉ ይባላል። አንሶላዎች አሉ ይባላል። ምኝታ ቤቱ በተለያየ የምኝታ ቤት ከለር ተብሎ ራሱን ችሎ የሚቀባል ብዙ ይጨነቁበታል። በጣም የሚያሳዝነው ግን ይሄን ሁሉ ሽር ጉድ ብለው ገንዘብ ከስከሰው ጣራ ሲቆጥሩ ነው የሚያድሩት። ለምን? እንቅልፍ ይገዛል በገንዘብ አይገዛም። ሊቁ እንዳለው ፈላስፋው እንዳለው ብር መጽሐፍ ይገዛል፣ ጭንቅላት አይገዛም ማለት አይምሮ አይገዛም። ስለዚህ ዕውቀት በገንዘብ የሚገዛ ቢሆን ምድረ ድሃ ባዶውን ቀርቶ ነበር። እንቅልፍ በገንዘብ የሚገዛ ቢሆን ምድረ ድሃ ባዶአችንን ቀርተን ነበር። ነገር ግን ምግብ የሚሰጥ ማን ነው ብያችኋለሁ? ውሃ የሚሰጥ ማን ነው ብያችኋለሁ? የመጠጣትን ስሜት የመራብን ስሜት የሚፈጥር ራሱ ማን ነው? እግዚአብሔር ነው። ሰዎች አይምሯቸው ሲታመም አንዱ ችግራቸው ምንድን ነው? አይረባቸውም። ሰምታችኋል? ይሄንን አይረባቸውም፣ እንቅልፍ አይመጣም። ምክንያቱም እዚህ ሁሉም ነገር በነገራችን ላይ አጠቃላይ ታላቁ ሊቅ ዮሐንስ አፈወርቅ እንዳለው ይሄንን አይምሯችሁን ጠብቁና ዮሐንስ አፈወርቅ እስመ ምኔሁ ይወፅእ ኩሉ ሰናይ ወእኩይ፣ መጥፎም ጥሩም የሚወጣው ከዚህ ነው አለ። ስለዚህ ይሄንን ጭንቅላት መንከባከብ ያስፈልጋል አለ። ስለዚህ ለምሳሌ አሁን እኔ እግሬ እየተንቀሳቀስ ነው። ማን አዞት ነው? አንድ ሰው በቦክስ ሰው ቢማታ መመሪያ የወጣው ከየት ነው? ከጭንቅላት ነው። ስለዚህ ሰውየው ቦክስ እንዳይማታ እጁን መያዝ አይደለም የሚያዋጣው፣ አይምሮውን መለወጥ ነው፣ አስተሳሰቡን መለወጥ ነው። ምክንያቱም አይምሮውን ካለወጥከው አሁን እጁን ብትይዝ ስትለቀው ሰው ሊማታ ይችላል። ለዚህ ነው ሐዋርያው ቅዱስ ጳውሎስ በልባችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ። ቅዱስ ዳዊትም አቤቱ ንጹሕ ልብ ፍጠርልኝ። ልቡና፣ አይምሮ፣ ናላ ተመሳሳይ ናቸው። እንደው ስንፈላስፍ አንዳንድ ጊዜ እናወሳስበዋለን እንጂ ሁሉም ተመሳሳይ ነው። መካነ አይምሮ ይሄ ነው። ሁሉም ባለፈው ተናግሬዋለሁኝ። መታወቂያ ስታወጡ መታወቂያችን ላይ የሚለጠፈው ፎቶ የቱ ነው? ሆዳችን ነው? እግራችን ነው? ሆዳችን መለያ ሊሆን አይችልም። ምክንያቱም በሬም ሆድ አለው፣ አህያም ሆድ አለው፣ በግም ሆድ አለው። ቁም ነገር የለውም እሱ። መለያችን ምንድን ነው? ከዚህ በላይ ነው አይደለም? ፎቶአችን ላይ መታወቂያ ላይ የተለጠፈው ምናችን ነው? አንገታችን። ስለዚህ ሁሉም ነገር ያለው እዚህ ላይ ነው። ስለዚህ ይሄኛው ከተበላሸ ይሄኛው ከገደል ከገባ ውሃ በላው ማለት ነው። ስለዚህ ወደ ትምህርቱ ስንመለስ የዕለት እንጀራችንን ስጠን ብለን እንጸለያለን። ማን ነው እንጀራ የሚሰጥ ብያችኋለሁ? እግዚአብሔር። ይሄን የዕለት እንጀራችንን ስጠን፣ ይሄን ውሃ ላጠጣህን፣ ይሄን እንጀራ ላበላህን፣ ይሄን ምግብ ለሰጠህን ብለን ስንጸልይ ምእመናን እዛ እትሪው ላይ ላለው እንጀራ ብቻ አይደለም፣ መሶብ ውስጥ ላለው እንጀራ ብቻ አይደለም፣
መጋዘን ላለው ጤፍና ስንዴ ወይም ዘይትና ቅቤ ብቻ አይደለም። አጠቃላይ የዕለት እንጀራችንን ስጠን ስንል ሰማዩን ባርክልን፣ ክረምቱን ባርክልን፣ በጋውን ባርክልን፣ መሬቱን ባርክልን፣ በሬውን ከነገበሬው አውላህ አግባልን እያል ነው። ገብቷችኋል ሐሳቤ? አሁን የዕለት እንጀራ ለምሳሌ የኔ ልጆች የዕለት እንጀራችንን ስጠን ብለው ወደ እግዚአብሔር ሲጸልዩ ምን ማለታቸው ነው? አባታችንን አውላህ አግባልን ማለታቸው። የእንጀራ ምንጫቸው ማን ነው? እኔ ነኝ። የኢትዮጵያ ሕዝብ የዕለት እንጀራችንን ስጠን ብሎ ሲጸልይ የጅቡቲን ወደብ ሰላም አድርገው እያለ ነው። ምክንያቱም በጅቡቲ ወደብ በኩል ሁሉ የሚመጣው ታውቃላችሁ። ስለዚህ አንድ የቢሮ ሰራተኛ የዕለት እንጀራን ስጠኝ ሲል ከአለቃዬ ጋር አግባባኝ። ጸሎቱ ኢየሱስ ክርስቶስ የነገር እምቅ ጸሎት ነው። እምቅ ነው። አልተተረተረም፣ አልተብራራም። ስለዚህ ጸሎቱ ቀላል ነገር እንዳይመስላችሁ፣ ትንሽ ነገር እንዳይመስላችሁ። በልታችሁ ስብሐት ማለት አለባችሁ። እየሰማችሁ ነው? ደህና መሻችሁ። ስለዚህ አሁን በዚህ ቅድም ስንበላ ስብሐት በምንለው ውስጥ ስንት ነገር ተካቷል ብትሉኝ ባጭሩ 4 ነገር ተካቷል። የመጀመሪያው በቁሙ እንጀራችንን ስጠን። ቅድም እንዳልኩት የምንበላውን የምንጠጣውን በእውነቱ ምን ልብላ ምን ልልበስ የት ልደር ከማለት የበለጠ ፈተና የለም። የሚበላ ማጣት፣ የሚጠጣ ማጣት፣ የሚለበስ ማጣት፣ መጠለያ ማጣት፣ ይሄ ከባድ ስጋዊ ፈተና ነው። ስጋዊ ብዙዎቹ ዛሬ ወገኖቻችን የዕለት እንጀራ አጥተው የሚሰቃዩ በየቦታው ስንት ናቸው? በእውነቱ የፈረንጅ ስንዴ የሚጠብቁ የፈረንጅ ዘይት የሚጠብቁ ለመሬት ሳናጣ ለማፈር ሳናጣ የአየር ጠባያችን ሳይጣላን የኛ ጠባይ በመበላሸቱ የተነሳ ለመሬት ሳናጣ የደረቀ ጭንቅላት በመያዛችን ለማፈር ሳናጣ ለፍቅር በማጣታችን ሰላም በማጣታችን በምርጥ ዘሩ ፋንታ ጥይት ስለዘራንበት በማዳበሪያው ፋንታ ፈንጅና ቦምብ ስለሰራንበት በትራክተሩ ፋንታ መድፍና ትራክተር ስለነዳንበት ስላነደረው መሬቱን በእውነቱ ይሄ መሬቱን እኛውንን ያበላሸ ነው እንጂ እግዚአብሔር ለኢትዮጵያውያን በመዝሙረ ዳዊት እኮ ለኢትዮጵያውያን ምን ምሰጣቸው ይላል? ምግባቸውን የምሰጣቸው። ይሄ የሚገባቸው እኔ ገብረ ክርስቶስ ደስታ የሚባል አንድ ግጥም አለው። ግጥሙ ጀርመን ሀገር ሆኖ ነው የደረሱት ደራሲው የደረሰው እና እዛ ክረምት አለ፣ እዛ በጋ አለ፣ እዛ ጨለማ አለ፣ እዛ ብርሃን አለ፣ እዛ ቀን አለ፣ እዛ ሌሊት አለ ሀገሬ ነው የሚለው ግጥሙ ባጭሩ ነው። ግጥሙን ዝርዝሩን አልነግራችሁም። እና እኔ ዛሬ 15 ዓመት ስሰማው ቀንና ሌሊት የሌለበት ሀገር አለ ወይ? ምን ግጥም ሊሆን ይችላል ይሄ ብዬ ተቸሁኝ እኔ ባቅሜ። በኋላ የት ብሄር ቢገባይ ጥሩ ነው። ጀርመን ሲሄድ ገባኝ። ጀርመን ሀገር ክረምቱ ልክ የለው፣ በጋው ልክ የለው። በጋው ነዲር ነው፣ ክረምቱ ስቃይ ነው። አሁን ለምሳሌ ይሄን ሸሚዝ በክረምቱ መልበስ ይችላል አልችልም? እኔ እዚህ ሀገር ላይ እንችላለን። አውሮፓ አትችልም። ያለ ልብስን ቁም ሳጥኑና ነው የምትሄደው። እኛ ሀገር የተባረከ ሀገር ሰጥቶ ግን እነሱ የሚገርማችሁ አየሩ ቢበላሽም አልተበላሽም። እያያችሁት ነው። ይህ አልተበላሽም። ስለዚህ ለብርዱ ማሞቂያ ለሙቀቱ ማቀዝቀዣ ሰጥቶ እኛ ግን ይሄ ኦፍ ስለሆነ ማሞቂያውን ማቀዝቀዣውም ከሰማይ ነው። ራሱ ባለቤቱ ነው። እነዚህ አይረቡም። ዝግ ጭንቅላት ስለሆኑ እንስሳት ስለሆኑ እኔ ራሴ ላቀዝቅዝላቸው ላሙቅላቸው ብሎ በቀጥታ የኛን አየር ጠባይ እየተቆጣጠረ እያስተዳደረ ያለው ማን ነው? ንገሩኝ። እግዚአብሔር ነው። ስለዚህ የዕለት እንጀራችንን ስጠን ስንል የተዘራው ይብቀል፣ የተተከለው ይጽደቅ፣ ነጋዴው በሰላም ይነግድ፣ ወታደሩ ሀገር ይጠብቅ፣ የቢሮ ሰራተኛው ስራውን ይስራ፣ ሹፌሩ ሰላም ወጥቶ ይግባ ማለታችን ነው። እንደው ዝም ብሎ ቀላል ነገር እንዳይመስላችሁ። እኔ አባቶቻችን ምን አሉ ሲያስተምሩን? አቡነ አባታችን የሚለው ጸሎት አሉ ቢበተን 80 መጻሕፍት ይሆናል። 80 መጻሕፍት ሲጠቀለሉ ደግሞ ምን ይሆናሉ? አባታችን ይሆናሉ ብለዋል ሊቃውንቱ። ይገርማቸዋል። ስለዚህ አሁን በዚህ በልተን ስብሐት በምንለው ጸሎት ውስጥ ስንት ነገር አለ ብያቸዋለሁ? 4 ነገር። የመጀመሪያው የዕለት እንጀራችንን ስጠን፣ የዕለት ምግባችንን ስጠን። የዕለት እንጀራችንን ስጠን ውስጥ እየሰማችሁ ከሆነ ጤናን ያካትታል፣ ስራ ለማጣትን ያካትታል። ብዙ ነገር ነው የሚያካትተው እያልኳችሁ ነው። ከዛ ቀጥሎስ ሁለተኛው ነጥብ ሲሳይና ዋራዘን ወለዘ ተአገሰ ለነ ኩሎ ኃጢአተነ፣ ኃጢአታችን ይቅር በለን። በልቶ ጠጥቶ ለብሶ ሁሉ ነገር ተሟልቶለት ኃጢአተኛ ከሆነ ውሃ በላው።
ምግብ ማግኘት ብቻ በቂ አይደለም። ውሃ ማግኘት ብቻ በቂ አይደለም። ልብስ ማግኘት ብቻ በቂ አይደለም። ብዙዎቻችን የኑሮ ጥጉ የኑሮ መጨረሻ የሚመስለን ምንድነው? በቂ ምግብ ማግኘት፣ በቂ ልብስ ማግኘት፣ መኪና መግዛት፣ ቤት መስራት፣ መሰረታዊ ፍላጎቱን ማሟላት የሚመስለን አይደለም። ለክርስቲያን የበቂ አይደለም። ለመብላትማ እንደውም ሊቃውንት ምን ይላሉ? የዕለት እንጀራችንን ስጠን የሚለውን ሲተረጉሙ የሰው ጠባይ ሁለት አይነት ነው ይላሉ። መላእካዊ ባህሪ ያለ፣ እንስሳዊ ባህሪ ያለ። ለምሳሌ እኛ እንበላለን አይደለም? ውሻ ይበላል አይበላም? አህያ ይበላል አይበላም? ቀበሮ ይበላል አይበላም? ለምሳሌ እረኝነት የነበራችሁ ሰዎች ቀበሮ በግን በጣም እንዳይበላው የሚያሰጋው ምንድነው? የበግ ጥላቱ ማን ነው? አቤት ምን እንዳያደርገው? እሺ እናንተ በጉን ከቀበሮ የምትጠብቁት ምን ልታደርጉት ነው? ልዩነቱ ምንድነው? እስኪ ነገር ልዩነቱን አሁን አንደው በጉ እንደው የድምጽ መስጠት ስነ ስርዓት ቢኖር በጎች ተሰባስበው ሳይብላችሁ ቀበሮ ተብሎ ቢጠዩ ማን ቢበላቸው ይሻላቸዋል? ቀበሮ። እኛ ጠብሰን ቀቅለን አሰቃይተን ነው ምን በላቸው እኮ። ስለዚህ ሊቁ ምንድነው የሚለው? በመብላት ልዩነት የለም ነው የሚለው። ቀበሮም ትበላው አንተም ትበላው ቀበሮም ይበላዋል። ምንም ልዩነት የለው። አህያ ይበላል አንተም ትበላለህ። መዋለዱ ይሄ ሁሉ ጠቅላላ እንስሳዊ ጠባይ ነው። ነገር ግን ሰው ውስጥ ያለው እንስሳዊ ጠባይ ብቻ አይደለም፣ ባህሪ መልአካዊ ያለ። ባህሪ መልአካዊ ምንድነው? ምስጋና መብላት፣ እግዚአብሔር ማመስገን፣ እግዚአብሔር ማክበር፣ ለእግዚአብሔር ክብር መኖር፣ በንጽህና በቅድስና መኖር፣ በበጎ ስራ መኖር። ይሄ እንስሳዊ ባህሪ መልአካዊ ባህሪ። አቤት መብላት፣ መጠጣት፣ መተኛት ምናዊ ባህሪ ነው። እንስሳት ይተኛሉ አይተኙም? ይተኛሉ አይተኙም? ይወልዳሉ አይወልዱም? ይበላሉ አይበሉም? ይለብሳሉ አይለብሱም? ይለብሳሉ። ቆዳ ለብሰው ነው የተወለዱት። እኛ ልብስ በየጊዜው የምንቀይረው ለምንድን ነው? እግዚአብሔር ጭንቅላት ልብስ የሚያመርት ጭንቅላት ስለሰጠን ራቁታችንን ነው የመጣው። በኋላ አመረትን እኛ። እንስሳት ግን ያን የሚመራመር ጭንቅላት ስለሌላቸው ሲሞቱ የሚገፈፉት ልብስ ነው አልብሶ የፈጠራቸው እግዚአብሔር። አሁን ከብቶች ቆዳ ይለብሳሉ አይደለም? እኛ በኋላ ገፈን ቀለም ቀብተን ሰልባጅ ነው እኮ ሌዘር ብለን ለበስ ነው እኛ። እናንተ የተሸከመ ወርሳጣ የከብቶች እኛ ሰልባጁን የለበስ ነው። መደበኛ ልብሱ የማን ነው? የከብቶች ነው። እና ስለዚህ ምእመናን ከእንስሳት የምንለየው በምንድን ነው? የኃጢአት ይቅርታ በመጠየቃችን። ዝናቡ ጣለ፣ እህል የዘራነው በቀለ፣ የተከልነው ጸደቀ፣ ከብቱን በጉን ፍየሉን ማሩን ቅቤውን በላን። ይሄ እንስሳዊ ጠባይ ነው። እኛ ግን እንስሳዊ ጠባይ ብቻ አይደለም። መልአክ ክርስቶስ ቀራንዮ የወጣው ለመላካዊ ባህሪያችን ለእንስሳዊ ባህሪያችን ንገሩኝ እስቲ። ከሰማይ ወረደ፣ ከድንግል ተወለደ፣ በበረት ተጣለ፣ በጨርቅ ተጠቀለለ፣ ተሰደደ፣ ተራበ፣ ተጠማ፣ ተሰቀለ፣ ሞተ፣ ተገነዘ፣ ተቀበረ፣ ተነሳ፣ ዳግመኛ ይመጣል አይደለም? ለየትኛው ባህሪያችን ነው? መልሶ ምን ሊያደርገን ነው? አንድ ጸሐፊ ሲጽፍ መጀመሪያ ሰው ሆነን ተፈጠርን፣ በኋላ ተሳሳትን፣ መጀመሪያ እንደ መልአክ እንድንኖር ነበር የተፈጠረው። ከዛ በኋላ ተዋርደን ውርቀት ውስጥ ገባን። ከዛ ክርስቲያኑን የመጨረሻው መደምደሚያችን መልአክ መሆን ነው። በቃ በኋላ ስንወጣ የለምን ፈቃድ በሰማይ እንደሆነች ምን ትሆን እንዲሁም በምድርቱን የምንለው እኮ በሰማይ መላእክት ቅዱስ 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 ብለው እንደሚኖሩት እኛም ምን ብለን እንኖራለን? ቅዱስ ቅዱስ እያልን እንኖር። ስለዚህ እንስሳዊ ጠባይ ብቻ መብላት ጥሩ ነው፣ መጠጣት ጥሩ ነው፣ ንጹህ መብላት፣ ንጹህ መልበስ፣ በንጹህ ቤት እንኑር። ሁሉ ነገር እግዚአብሔር ምቀኛ አባት አይደለም። አትረፍርፎ ነው የሰጠን፣ ይክበር ይመስገን እግዚአብሔር። ነገር ግን በልተን ጠጥተን እንደ ከብት ደልበን የመቃብር የአፈር ሲሳይ እንድንቀር አይደለም። ከብቶች ይሞታሉ፣ እንደሞቱ ምን ይሆናሉ? ይቀራሉ፣ አፈር ጥርኝ ሆነው ይቀራሉ። እኛ ግን እንሞታለን፣ እንነሳለን። በዓለም ላይ ያሉ አባቶች ሶስት አይነት ህይወት አለ። መላካዊ ህይወት አለ፣ እንስሳዊ ህይወት አለ፣ ሰብአዊ ህይወት አለ። መላካዊ ፍጥረት የሚባለው መላእክት ተፈጠሩ ለዘላለም ይኖራሉ። እንስሳት ተፈጠሩ ይሞታሉ፣ እንደሞቱ ይቀራሉ። ሰው ግን ተፈጠረ ይኖራል፣ ይሞታል፣ መልሶ ምን ያደርጋል? ይነሳል። ስለዚህ እንደ እንስሳት ለጊዜው፣ እንደ መላእክት ለዘላለም እንኖራለን። ማን ይክበር ይመስገን እግዚአብሔር። ስለዚህ አጨብጭቡ፣ ጥሩ ነው። ምክንያቱም ይውጣላችሁ ከእሑድ ጀምሮ የለም። ከእሑድ ጀምሮ ይውጣላችሁ ብዬ ነው እንጂ ዛሬ
እና ሰሞኑን ቅበላ ነው። እንግዲህ ቅድም እንደነገርኳችሁ ከዕለት እንጀራ ቀጥሎ የምንጸልየው ምንድነው? ወለዘ ታገሰ ለነ ኩሉ ኃጢአተነ፣ ኃጢአታችን ስለታገስከን ቸርነትን እንዳደንቃለን። ጌታ ሆይ አንተ ያደረክልንና እኛ የምናደርግብህ አይመጣጠንም ነው እንትኑ። ይሄ ስንተኛው ነው ብያችኋለሁ? ሁለተኛው። ሶስተኛው ወለዘ ወሀበነ ሥጋሁ ቅዱሰ ወደሞ ክቡረ፣ ሥጋውን ላበላን ደሙን ላጠጣን። ይሄም ምስጋና ይገባዋል። ሊቃውንት ሲተረጉሙ እግዚአብሔር ለዓለም ሁለት አይነት ስጦታ ሰጥቷል አሉ። ለሰው ዘር በጠቅላላ ሁለት አይነት ስጦታ ሰጥቷል። አንደኛው የሱ የሆነውን ሰጠን። የሱ የሆነውን ሰማዩን ምድሩን ፈጠረ። በሰማይ ፀሐይ፣ ጨረቃ፣ ከዋክብትን አደረገ። በምድር አዝሪት፣ እጽዋት፣ አትክልትን አደረገ። ነፋሳት እንዲነፍሱ፣ ብርሃናት እንዲመላለሱ፣ ክረምቱ በጋው እንዲፈራረቅ፣ ቀንና ሌቱ እንዲፈራረቅ፣ እንድንበላ፣ እንድንጠጣ፣ እንድንደሰት ሁሉን ነገር ለኛ ፈጠረ። ይክበር ይመስገን እግዚአብሔር። ይሄን ከፈጠረ በኋላ ይሄ የፈጠረውን ሰጠን። የሱ የሆነውን ሰጠን። ነገር ግን እግዚአብሔር በዚህ ስጦታ እረፍት እንዳላገኘን አየ። በበላ ነው፣ በጠጣ ነው፣ በለበስ ነው፣ በሰራ ነው ነገር የህሊና እረፍት፣ የአእምሮ ሰላም፣ የዘላለም ሕይወት፣ የመንፈስ እፎይታ እንዳላገኘን አየና አለ ሊቁ መጣው ሪሶ በእንቲአነ። በመጨረሻው ዘመን ማንን ሰጠን? ራሱን ሰጠን። በሉ እስኪ ማንን ሰጠን? በመጀመሪያ ምን ሰጠን? የሱን ሰጠን። መጨረሻ ላይ ግን ማንን ሰጠን? ራሱን ሰጠን። አባቶቻችን ለዚህ ነው ዳቦውን ስትበሉ የክርስቶስ ሥጋ አስቡ፣ ውሃውን ስትጠጡ የክርስቶስ ደም አስቡ፣ ልብስ ስትለብሱ ራቁቱ እንደተሰቀለላችሁ አስቡ፣ ስትተኙ ሞትን አስቡ፣ ከእንቅልፋችሁ ስትነቁ ትንሣኤ ሙታንን አስቡ ይላሉ አባቶቻችን። ስለዚህ አራተኛው ሥጋዬን በዮሐንስ ወንጌል ምዕራፍ 6 ከቁጥር 15 እስከ መጨረሻው አንብቡ። ክርስቶስ እንጀራ አበርክቶ 2 ዓሣና 5 እንጀራ አበርክቶ 5000 ሰው ሲመግብ ሰዎቹ ደስ አላቸው። ሳያርሱ፣ ሳይቆፍሩ፣ ሳያርሙ፣ ሳይኮተኩቱ፣ ሳይወቁ፣ ሳያጥሩ፣ ሳይጋግሩ፣ ሳያቦቁ ከስቃይ ድነው እንደው እየተሰለፉ መብላት ሲመጣ ይሄንንማ ቢያነግሱት ቢታመሙ ይፈውሳል፣ ቢራቡ ያመሳል፣ ቢሞቱ ያነሳል፣ ይሄን ቢያነግሱት ምን ይብሳል አሉ። ወዳማ የትርጓሜ ቤት ነው የምነግራቸው፣ ወደ እናንተ ላምጣው። ከታመምን ፈወሰን አሉ፣ ከተራብን አበላን አሉ፣ ከሞትን አስነሳን አሉ። ስለዚህ ይሄን አንግሶ እፎይ ብሎ መኖር ጥሩ ነው አሉና ናና አንግሶ አይሉትም ክርስቶስን እንጀራ በርክቶ ስላበላ የለም እኔ ገበሬ የሚሞላውን ሆድ ለመሙላት አልመጣሁም። ይሄንማ አርሳችሁ ቆፍራችሁ ፈጭታችሁ ጋግራችሁ አብኩታችሁ ብሉት። ለሷ 40 ዘመን በልታችሁት ነበር፣ ምንም ለውጥ አላመጣም። አበዊክሙ ሰመና በሉ በገዳይ ሞሞቱ። አሁን ያበረከትኩትን እንጀራ እናንተ አንድ ቀን ነው የበላችሁት። አባቶቻችሁ 40 ዘመን በልተውት 40 ዓመት በልተውት በየምድረ በዳው እንደ ሻሽ ተረፍ እንደ ቅጠል ረግፈው ነው የቀሩት። እኔ የመጣሁት ሰማያዊ ምግብ ሰማያዊ እንጀራ ልሰጣችሁ ነው አለና ዘበላ ሥጋዬ ወሰቴ ደሜ ቦሄ ወዘላለ። ሥጋዬን የበላ በሉ እስኪ ደሜን የጠጣ የዘላለም ሕይወት አለው አለ ጌታ። ስለዚህ ክርስቲያን ሁለተኛ ምግቡ ምንድነው? ንገሩኝ። አቤት ዳቦ ያስፈልጋል አያስፈልግም? ወተት ያስፈልጋል አያስፈልግም? ውሃ አትክልቱ አዝርቱ ያስፈልጋል አያስፈልግም? ያስፈልጋል። አባቶቻችን ይሄ ምን ይሉታል? ለዛኛው መሸጋገሪያ ይሉታል። ወደዛ መሸጋገሪያ ነው ዳቦውን የሰጠን፣ ወደ ስጋው ደሙ እንድንሸጋገር ነው። ስለዚህ ሶስተኛው የክርስቲያን ጸሎት መጀመሪያ ስጋዊ ምግባችንን ጠይቀናል፣ ሁለተኛ የኃጢአት ይቅርታን ጠይቀናል፣ ሶስተኛ ስጋውን ደሙን ለሰጠን ምስጋና እናቀርባለን። ሀበነ እዚህ በቅዳሴያችን ላይ ስሉስ ዘይት ነገር የሚለው ስጋው ደሙ ስንቀበል በመናገር ሀበኒ ከመንሳ ዘንተ ስጋ ዘእንበለ ኩነኔ፣ ይሄን ስጋ እንድንቀበል ስጋህን ስጠን። ምን ነው ስጋውንማ በቀራንዮ አደባባይ ሰጥቶን የለም ቢሉ አሉ ሊቃውንቱ። እንድንቀበል መቀበሉን ስጠን ነው፣ ስጋውን ስጠን አይደለም ያሉት። ሀበነ ከመንሳ መቀበሉ ደፍረን ስጋውን እንድንበላ ደሙ እንድንጠጣ ቆራጥ ልብ እንዲኖረን፣ ቅድም ቀሲስ እንደነገሩን እልህኛ እንድንሆን። እስኪ አሁን እዚህ ውስጥ ባልና ሚስት የሆናችሁ አላችሁ? እሺ ባልና ሚስት ቁጭ ብለው ማታ ውይይት ያደርጋሉ እንበል።
እየሰማችሁ ነው? ስለ አስቤዛው የቤት ኪራይ ከሆነ ኪራዩ እንዴት ይከፈል፣ ልጆት እንዴት ደጉ፣ ጤፉ፣ ስንዴው፣ ቀለቡ እንዴት ይሁን ብለው ይወያያሉ። ይገባል አይገባም? ይገባል አይገባም? ይገባል። ክርስቲያናዊ ባልና ክርስቲያናዊት ሚስት ግን ተጨማሪ ውይይት ይቀራቸዋል። እንዴት እንቁረብ፣ እንዴት ንስሐ እንግባ። የንስሐ አባት ብዙ ጊዜ አሁን በትዳሩ ስመለከት እኔ የንስሐ አባቱን ባልና ሚስት ንስሐ አባት ቢኖራቸው እንደው አጥብቃ የንስሐ አባቷን አባ እቤት እንጡ የምትለው ሚስት ናት ባል ነው። አባ መተው ነበር ሪፖርት ነው እሱ የሚቀርብ እንደ አንዳንድ መስሪያ ቤት አባ መተው ዛሬ ጸበል ረጩ መተው ነበርን። በጣም ጥሩ ነውር ነው። እውነቴን እኮ ነው። ብዙዎቹ የሚገርሙ እንደዛ ነው። መተው ነበር እንዴ ምን ነው እንደውም አንድ አባትሽ አልመጡም እንደምን ነው ጠፉ ሰሞኑን እንዴ የተናጠል አባት አለ እንዴ ምእመናን? ስለዚህ ባልና ሚስት ቁጭ ብላችሁ ስትጸልዩ የዕለት እንጀራ ይሄን እንጀራ ላበላን፣ ይሄን ጽዋ ላጠጣን፣ ልብሳችንን ሲሳያችንን ቀለባችን ለሰጠን፣ ኃጢአታችን ይቅር ላለን፣ ስጋውን ደግሞ ላበላን ላጠጣን ስትሉ እንዴት እንቁረብ? ፈጽሞ ለመጀመሪያ ጊዜ የምትቆርቡ ከሆነ እንዴት አድርገን እንማርና ወደ ስጋው ደግሞ እንምጣ። እንደገና ደግሞ ቆርባችሁ ከሆነ ደግሞ አረ ከቆረብን እኮ ራቀ ጊዜው አለፈ። አረ ቶሎ በነገራችን ላይ ምእመናን ስጋው ደሙን በየጊዜው የምንቀበለው በተለይ ትዳር ውስጥ ያለነው ሰዎች ለሶስት ለአራት ነገር እንዳገለግል ነው። አንደኛ ቅሬታ ካለ ለምሳሌ ተቃየሙ መቁረብ ይቻላል ወይ? ደህና ዋላችሁ? ተኮራርፎ መቁረብ ይቻላል? ስለዚህ እንደው ትንሽ ተኮራረፉ ባልና ሚስቶች በነገራችን ላይ ባልና ሚስት ይኮራረፋሉ አይኮራረፉ እንዴ? ካልተኮራረፋችሁ አልተጋባችሁ ማለት እኮ ነው። አንዳንድ ውሸታም ባልና ሚስት እንደው አንድ ቀን ገላምጦ እንዴ ይሄ በደባልነት እየኖረው ማለት ውሸቱን ነው። ውጭ ልቡ ውጭ ነው ያለው። ለአንድ ጉዳይ ትኩረት ካልሰጠ ነው አንጣለም እንዴ? ጎረቤት ዝም ብሎ በግንብ የታጠረ ጎረቤት ጋር መጣላት ይቻላል እንዴ? ሰው አንድ አልጋ ላይ መተኛት ወጪ መጋራት ጀምሮ ግጭት ከሌለ እነሱዎች ወይ ፍጹም መላክነት ደረጃ ደርሰዋል ወይ አልተጋቡ ወይ ሊፋቱ እያኮበኮቡ ነው ማለት ነው። እውነቴን ነው የምላችሁ። ስለዚህ መወያየት ያስፈልጋል። እንዴት እንቁረብ፣ እንዴት ንስሐ እንግባ፣ እንዴት እንነጋገር ብሎ መወያየት ያስፈልጋል። ስለዚህ የንስሐ አባት ቅድም እንደነገርኳችሁ ስጋው ደግሞ ተኮራርፈው ከሆኑ እንዴ አሁን እኮ ልንቆርብ ነው ይቅር በለኝ ስንባባል ስጋው ደግሞ የሰፈር ሽማግሌ ሆነ ማለት ነው። አስታራቂ ሆነ ማለት ነው። አሁን በስጋው ደግሞ አማካኝነት ምን ተፈጠረ ማለት ነው? አቤት ሰላም ተፈጠረ። አስታራቂ ሽማግሌ ሆነ ማለት ነው። ሁለተኛ ክርስቶስ ንዜኑ ሞተከ ወትንሣኤከ ቅድስተ ነአምን ዕርገተከ ወዳግመ ምጽአተከ አባቶች በቅዳሴ ከሰሩልን አንዱ ጌታ ሆይ ሞትህን ትንሣኤህን እንናገራለን፣ ማረግህን ዳግመኛ መምጣትህን እንናገራለን አለ። በቅዳሴያችን ይሄን ነው የምለው። እንደገና ሐዋርያው ቅዱስ ጳውሎስ ደግሞ አምጣነ ትበልዕ ወለዝንቱ ህብስት ወትሰትዩ ወለዝንቱ ጽዋ ሞቶ ለእግዚእነ ትዜንዉ። ይሄን ህብስት ስትበሉ ይሄን ጽዋ ስትጠጡ የክርስቶስን ሞቱ ምን ታደርጋላችሁ አለ? ትናገራላችሁ አለ። ልክ ለምሳሌ እሁድ የምንቆርብ ከሆነ ስለ ቁርባና ከመቼ ጀምሮ መወያየት እንጀምራለን? አቤት እሁድ ልቆርቡ ነው ባልና ሚስቱ። ከመቼ ጀምረና እንወያያለን ስለ ቁርባኑ? ከሐሙስ አንጀምር? ከሮብ እንደው ከሐሙስ እንጀምራለን። ቢያንስ በዚህ በባከነ ውጥረት በበዛበት ዓለም ውስጥ ቲክቶኩ፣ ፌስቡኩ፣ ዩቲዩቡ፣ ኑሮ፣ ፖለቲካው፣ ኢኮኖሚ ወጥሮ በማያፈናፍንበት ዓለም ውስጥ ቢያንስ ሐሙስ፣ አርብ፣ ቅዳሜ፣ እሁድ ማንን አሰብን ማለት ነው? ክርስቶስን አሰብን ማለት ነው። በእግር መንገዱ መታሰብ ያድርጉት ማለት ይሄን ስጋ ስትበሉ ይሄን ደም ስትጠጡ ወገኖች ይሄ እኮ እንደው አንድ ሰው እንኳን እንደው ድግስ አመጥቶ ቤታችን እኮ ብንበላ እኮ እየጎረስን ምግቡን ምንድነው የምናስበው? ያመጣውን ሰውዬ ነው አይደለም? ወጡ እንዴት እንደተሰራ ጭሶባት፣ ዳቦ እንዴት እንደተጋገረ፣ እንጀራው እንደተጋገረ ሙያዋን እያደነቀ አይደለም የምንበላው እንዴ? ልክ የክርስቶስ ሥጋውን ስንበላ ቀራንዮ ላይ የተከፈለውን ዋጋ እጁን ተቸንክሮ እግሩን ተቸንክሮ በጥፊ ተመቶ መራቅ ተተፍቶበት ሐሞት ኮምጣጤ ጠጥቶ የሸዋክ ተደፍቶበት የመከራ ዶፍ ወርዶበት ነው ይሄን ስጋ ያበላል፣ ይሄን ደም ያጠጣል። ስለዚህ ስንቆርብ ማን እናስባለን ማለት ነው? እግዚአብሔር እናስባለን። ሶስተኛ በትዳር ውስጥ መተማመን ያመጣል። አንድ ሰውዬ
የዛሬ 5-6 ዓመት ነውና ልጅቱ ወጣት ናት። ወደ 28 ዓመት 27 ዓመት ይሆናታል። እሳቸው ወደ 55 እንደዚህ ሆናቸዋል። አቤት መራራቅ ትላላችሁ በልባችሁ። ምን አገባችሁ? እነሱ ተስማምተው እየኖሩ እና ሰውየው የዋህ ነገር ቀና ሰው ናቸውና እንቁረብ ብለው ይመጣሉ እሳቸውና እኔ በተናጠል አስተምረን እንደው ለመሆኑ በእውነት እንደው ስጋው ደግሞ ጥሩ እኮ ነው በርትተዋል፣ እንደው እንዴት ወደዛ አሳሰቦት ተብሎ ሲጠየቁ አይ እኔ ብዙን ጊዜ ውጭም ሄዳለሁ ምንም የረንቀሳቀሳለሁና እንደው ቃል ኪዳናችን እንደው አስሮ እንዲይዝልኝም ጭምር ነው። እንግዲህ አያቸው የኚህ ሰውዬ የፈለጉ ስጋው ደሙን የሚስታቸው ዘበኛ ጠባቂ ከቆረበች የትማት ሄድም ነው። የሰው ልጅ ቆርቧል ከገነት ወንጀል የሰራ ሰው አዲስ አበባ ኃጢአት መስራት ያቅተዋል እንዴ? ሰው ተንኮል ካሰበ ደግሞ ሰው ምን ችግር አለበት? ሰው ደግሞ ተንኮል ካሰበ እዙ ፊት ያታልል ይሄለ እንዴ? የሰው ልጅ እስካሁን ነዳጅን ቆፍሮ ማውጣት ተችሏል። ውድ ማዕድን ቆፍሮ ማውጣት ተችሏል። እስካሁን ቆፍሮ ማውጣት የተቻለ የሰው ልብ ብቻ። አሁን አን እየተጣናና ነው ትላላችሁ እናንተ። 7 ዓመት ተጠንቶ እንደ በቆሎ መልሶ ጥሬ የሚሆን ሰው አለ። አይጠናም ሰው እንደው ዝም ብሎ መጠናናቱ ሲሆን ምኑ ነው የሚጠናው? መጀመሪያ ነው እሱማ አንድ ጥናት ነው። ራስ ማጥናቱ ራስ መጠናት አለበት። ስለዚህ እኔ ስጋው ደሙን ማሰብ አለብን፣ የኃጢአት ይቅርታ ማሰብ። ስለዚህ አባቶቻችን ማጠቃለያው አባቶቻችን ምግብ ስንበላ እንድንጸልይ የመደቡልን ጸሎት ቀላል እንዳይመስላችሁ። ሐዲስ ኪዳን ነው እየጸለይን ያለ ነው፣ ብሉይ ኪዳን ነው እየጸለይን ያለ ነው። የኛ አባቶች እንዲህ አድርገው የስምምነት ጸሎት ሁላችን አንድ ሆነን የምንጸልየው ጸሎት ሰርተውልናል። ይሄ በእውነቱ አፌን ሞልቼ እናገራለሁ፣ ሌሎች ሃይማኖቶች ውስጥ የለም። ሌላ ሃይማኖት አይታችሁ እንደሆነ ፓስተሩ ትዝ ያለው ነው የሚጸልየው። የሱ ኑሮ ካልተስተካከለ ኑሯችንን ሙላ ይላል፣ ከተስተካከለ ደግሞ ስለሞላ እናመሰግናለን ይላል። የራሱን ሐሳብ ነው የሚያንጸባርቀው እንጂ የእግዚአብሔርን ሐሳብ አያንጸባርቅም። እኔ አንድ የፈጠራ ጸሎት አይጸልይም ነው በቤተክርስቲያን። አሁን ብዙዎቹ ይሄን ስለማይሸመድዱት ውዳሴ ማርያምን ስለማይሸመድዱ ዳዊቱን ስለማይሸመድዱ እንደ አማራጭ የግል ሐሳባቸው ነው። ጌታ ሆይ እምንበላው እንዲሰጠን እንፈልጋለን ካለ ይሄ ፓስተር ቤቱ ችግር አለ ማለት ነው። እንደገና ደግሞ ለሱ ከሞላነ ሁሉ ሞልቶላታል ብሎ ስለሚያስብ ጌታ ሆይ ሁሉን አትረፍረፈ ሰጥተናል ተመስገን። ያልሞላለት ምን ይበል? በአንተ ልክ ይጸልይ እንዴ? አባቶቻችን ግን ጸሎቱ በግለሰብ ልክ የተሰፋ ሳይሆን ሁላችንም የሚያካትት ጸሎት ሰርተውናል። እንዴት አይነት አባቶች ነበሩን! ይክበር ይመስገን እግዚአብሔር። እንኳን የነሱ ልጆች አደረገን። ትዝ ያለን እንዳንጸልይ። እኔ ብዙ ፓስተር ወዳጆች አሉኝ። መቼም ከዚህ በፊትም ተናግሬያለሁ። ሌላ ሰው ቢናገር ወንጀል ይገባል ታውቃላችሁ። እኔ ልበ ሙሉ ሆኜ ነው የምናገር። ብዙ ፓስተር ወዳጆች አሉኝ እና የብዙዎቹ ብሶት እንደ አይነት እንደናንተ አይነት ወጥ እንትን የለንም፣ ስለዚህ መደድ ይሆን ይላሉ ብዙዎቹ። እኛ ግን ጎንደር ብትጸልይ፣ አስመራ ብትጸልይ፣ አሜሪካ ብትጸልይ፣ ቻይና ሄደ ብትጸልይ ጸሎታችን አንድ አይነት ነው። ይህን ጽዋ ይህን እንጀራ በሉ፣ ይህን እንጀራ ላበላን፣ ይህን ጽዋ ላጠጣን ምህረቱ ምንድነው? ለዘላለም ነውና ወለዘ ሰራ ለነ ሲሳየነ ወአራዘነ ቀለባችንን ልብሳችንን ለሰጠን ለሱ ምህረቱ አቤት ወለዘ ታገሰ ለነ ኩሎ ኃጢአተነ ኃጢአታችንን ሁሉ በማሰብ በመናገር በተግባር የፈጠርነው ያደረግነው ኃጢአቱን ለታገሰ ለሱ ምህረቱ ስጋውን ለሰጠን ደሙን ለሰጠን ለሱ ወለዘ አብጽሐነ እስከዛቲ ሰዓት አራተኛው መደምደሚያው ይችላል። እስከ መቼ ድረስ የጠበቀን? እስከ መቼ ድረስ? እስከዚህ ሰዓት ድረስ እድሜ ሰጥቶ ተኝተን እንድንነሳ ቀኑና ሌሊቱን አልፈ ቀን እንድናገኝ ስጋው እንድንበላ ደሙ እንድንጠጣ ንስሐ እንድንገባ እድሜ የሰጠን ዘመን የሰጠን ለሱ ምስጋና ያስፈልገዋል። ስለዚህ የጸሎት ያስቀረው ነገር አለ ምእመናን? አሁን በዚህ ጸሎት ያልተካተተ ነገር አለ? በፍጹም። እንደ ይምጣና ተከራካሪ ይሄ ጸሎት ያላካተተው ካለ እኔ እቀጣለሁ። ይሄ ብሉይ ኪዳን ነው። ሐዲስ 27ቱን የሐዲስ ኪዳን መጻሕፍት ጥቅልል አድርጎ ነው ያጎረሰን። ብሉይ ኪዳኑን ጥቅልል አድርጎ ነው ያጎረሰን። አባቶቻችን ዝግጆች መንፈሳውያን ስለሆኑ ይሄ ጸሎት መነሻው ማን ነው ብያለሁኝ? አቡነ ዘበሰማያት። አቡነ ዘበሰማያት ደግሞ ያስተማረን የደረሰን የነገረን ማን ነው? እግዚአብሔር። በማቴዎስ ወንጌል ምዕራፍ 8
ምዕራፍ 6 ቁጥር 5 ላይ